ማንም ፍራንክ ላይ እቻለም ለየዋሆች አትሆኑም። እግዚአብሔርን አትሆኑም፣ ምንም አትሆኑም። በታምር የዋ እንዳትሆኑ ጋይስ። የዋ ሰው ደግሞ ሞኝ አይደለም። የምር የዋ እንዳትሆኑ በቃ። የሰው ልጅ ማለት እናንተ እንደምታስቡት አያስብም። እኔ ማስበውን በቃ ያ ሰው እንደኔ ያስባል ብላችሁ እንዳትገምቱ በታምር። ያ ሰው በውስጡ ሌላ ነገር እያሰበ ይሆናል ስለ እናንተ ምናምን። እናንተ ግን በጥሩ ጎን እያሰባችሁ እሱ በሌላ መጥፎ ጎን እያሰበ ሊሆን ይችላል። እና የምር የሰው ልጅ ከባድ ነው፣ ከባድ ፍጥረት ነው። እና እንትን ባህሪያችሁን አትቀይሩ። እውነት ለመናገር ያው የእናንተን ባህሪ አትቀይሩት። ግን በተቻላችሁ ይሄ እንዴት ነው ጠንቃቃ ሰው ለመሆን ከክስተታችሁ ለመሆን ሞክሩ። በእርግጥ ሁሉም ሰው አንድ አይነት እኮ አይደለም። ጥሩም ሰው አለ፣ በዛው ልክ ደግሞ እናንተ ከምታስቡት በላይ ሌላ ነገር የሚያስቡም ሰው አለ እና ቤተሰብ ከባድ ነው ብቻ። ስትሆኑ ጥሩ ስትሆኑ ሰው በቃ የሚያስበው እንደ ግዴታ አድርጎ ነው የሚቀበለው። በቃ ግዴታ ስለሆነ እንደዚህ የምትሆነው ምናምን ብሎ ነው የሚያስበው። በጥሩ ጎን አስብ። እግዚአብሔርን ይሆናላ ንቀቱ ነው የሚያሳያል። ማርያም ንቀቱ ነው የሚያሳያል። ያሳለፋችሁትን ብዙ ነገር በአንድ ነው የሚደመስሰው። እግዚአብሔር የማርያም ልጅ እንጨት ላይ ውጭ። እሺ ማን ጠራሽ? አንቺን እዚህ ደግሞ ስሟ ደግሞ እኔ ወሬውን ነው ያልኩት። እኔ ነኝ አይደለም ያልኩት እዚህ ጋር እና አንዳንድ ሰዎች በቃ ግርም ነው የምትሉ። በራሳችሁ አካውንት አትመጡ። አመሰግናለሁ በጣም ሄሎ ዮዲ ቴንኪ በጣም እና ብቻ ተጠንቀቁ ነው በአጠቃላይ። ነኛው በጣም አመሰግናለሁ። ብቻ ግን እናንተ ለምንድን ነው አንዳንዴ በቃ ዝም ብዬ እኔ አንዳንዴ እያየው ላሽ ስል ለምን ደግማችሁ እንደምጽፉ አላውቅም። በቃ አይቼኩትቻለሁ ላሽ ይያለሁ ግን በቃ ተው አትጻፉ። በቃ ተው ያ በቃ አለቀ ጉዳይ። የመጣችሁ ሊገስ ለምስፈላችሁ
ጨረስ ነገር። ሰላም ሰላም፣ ውድና የተከበራችሁ የመታከስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዙ ይበል እያልኩኝ የኔ ቤተሰቦች ላይክ፣ ሰብስክራይብ ታረጉ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ሄሉ ተከስታለች ማለት ነው። አንዳንዴ ይቻለም ለየዋሆች አትሆኑም፣ እኔ በየዋህነቴ ነው የተጎዳሁት እያለች ነው ማለት ነው። በነገራችን ላይ የዋህ አትሆኑ እያለች ነው፣ እየመከረች ነው። የዋህነት በጣም ብዙ ዋጋ ያስከፍላል። እኔ በየዋህነቴ ነው እየተጎዳ ያለሁት። እናንተም በየዋህነታችሁ እንዳትጎዱ፣ ጸባያችሁን አትቀይሩ። ግን የዋህ መሆን በጣም ከባድ ነው። እናንተ ይሄ ይሆናል ብላ ያላችሁት ወደ ሌላ ነው የሚቀይሩባችሁ እያለች ነው ማለት ነው። ያው ማለት ከእኔ ተማሩ እያለች ነው እንግዲህ። አንዳንዴ የሆነ ነገር ጀምራችሁ ፌል ሲያደርግባችሁ ለምን እኔም ብላችሁ ጥያቄ ውስጥ ራሳችሁን ትከታላችሁ። ግን ያ ነገር የሆነው ለበጎ ነው። ለእኛ የማይጠቅም ነገር ነው። ለእኛ የማይሆን ነገር ነው። ለእኛ የሚሆን ነገር እግዚአብሔር ለእኛ የሚጠቅመውን ነው የሚሰጠው። የማይጠቅመንን ነገር እሱ በምክንያት ያን ነገር እንዲሆን እንዲፌል እንዲያደርግ ያደርጋል ማለት ነው። ለእኛ የሚጠቅመውን ነገር አይወስድብንም በነገራችን ላይ እግዚአብሔር ማለት ነው። እና ሄሉሻ እንግዲህ ከዚህ በኋላ በጸሎት ወደ ራስሽ ከተመለሽ የራስሽ የሆነ ነገር ይኖርሻል። ከምትወጁ ከናቲም ጋር ትታረቂ ትችያለሽ። በነገራችን ላይ ብርድ ስለሆነ ትንሽ ድምፄን ያዛርጎኛል እና በጣም ይቅርታ። የእግዚአብሔር ፍቃድ ነው ዋናው። ትልቁ ነገር እግዚአብሔርን ማመን፣ በእግዚአብሔር መመካት ነው። እግዚአብሔር ሁሉ ምንም የሚሳነው ነገር የለምና እግዚአብሔር ህይወትሽን ያስተካክለዋል። አንቺ ብቻ ጎበዝ ጠንካራ ነሽ። የምር በጣም ጎበዝ ነሽ፣ ጀግና ነሽ። እግዚአብሔር ደግሞ ጅማሬሽን ሳይሆን የሰው ልጅ ጅማሬው ምንም ነገር ቢሆን ችግር የለውም፣ ፍጻሜው ሲያምር ነው። ይሄ ጅማሮ ነው። ጅማሮች ደግሞ ያላማረው ለበጎ ነው። የተሻለ ነገር ላንቺ ስለሚገባሽ ነው። ሰው በእግዚአብሔር ስለምትተማመን ጠንካራ ስለሆንሽ ለሌሎችም ታስተምራለች ብዬ ተስፋ አደርጋለሁ። እና ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስላል። ሰላማችሁ ይብዛ፣ ትርፍ ብዝት ይበል። ባላችሁበት ፈጣሪ ያሰባችሁትን ያሳካላችሁ እላለሁ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ